በፊንቴክ የማጭበርበር ወንጀል የተጠረጠሩ ግለሰቦች ላይ ተጨማሪ የምርመራ ጊዜ ተፈቀደ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዛሬ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፍርድ ቤቱም ፖሊስ ምርመራውን አጠናክሮ እንዲቀጥል የ8 ቀናት ተጨማሪ ጊዜ ፈቅዷል። መርማሪ ፖሊሱ ባለፉት 12 ቀናት ውስጥ ያከናወናቸውን ተግባራት ለችሎቱ ያቀረበ ሲሆን የሚከተሉት ዋና ዋና ነጥቦች ነበሩ። እስካሁን የ150 ምስክሮች ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ምስክሮች መኖራቸውንም ገልጿል። 12 የመንግስትና የግል ሚዲያዎች እንዲሁም በአገሪቱ የሚገኙ ሁሉም ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሑፍ እንዲያቀርቡ መጠየቁንም አብራርቷል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን ሚናና ያገኘውን ጥቅም ትስስር ላይ ዝርዝር ማብራሪያም ቀርቧል። ፖሊስ በቀሪው የምርመራ ስራዎች ምክንያት ተጨማሪ 14 ቀናት እንዲሰጡ የጠየቀ ቢሆንም ፍርድ ቤቱ የሁኔታውን አሳሳቢነት በመገምገም 8 ቀናት ፈቅዷል። በተጠርጣሪዎች በኩል የቀረቡ ጠበቆች ደንበኞቻቸው በዋስትና እንዲፈቱ አጥብቀው ተከራክረዋል። የጠበቃ ቡድን ባቀረቡት መከራከሪያም ቀሪ የምርመራ ስራዎች ተጠርጣሪዎቹ በስር ላይ መቆየታቸው የግድ እንደማይል፣ ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸው፣ አንዳንዶቹ ከፍተኛ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብት እንዲከበርላቸው ጠይቋል። የግራ ቀኙን ክርክር የመረመረው ችሎት ፖሊስ እስከ ሚያዝያ 9 ቀን 2018 ዓ.ም ድረስ ምርመራውን አጠናቆ እንዲያቀርብ ትዕዛዝ ሰጥቷል። በተጨማሪም የጤና እክል እንዳለባቸው ለተገለጹ ተጠርጣሪዎች አስፈላጊው የሕክምና ክትትል እንዲመቻችላቸው ፍርድ ቤቱ አዟል።